ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ረቡዕ ሐምሌ 8 2018 በኢትዮጵያ ዘመን አቆጣጠር ጁላይ 15 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት የውሎ ሶስት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እጅግ የከበረ ምስጋና ይድረሳችሁ። ዛሬ ሐምሌ 8 በአዲሱ የኢትዮጵያ ታሪክ በዘመናዊ የኢትዮጵያ ታሪክ ውስጥ ጉልህ ድርሻ ያለው ቀን ሆኖ ይመዘገባል። ለዘመናት የኢትዮጵያ ሕዝቦች እንዲመካከሩ ልሂቃን ስልጣን እንዲቃረጡ አይደለም እያልኩ ያለሁት። በየጊዜው የሚነሳው የሽግግር መንግስት ሌላ አይደለም። በአገር ውስጥም በውጭም ያሉት የፖለቲካ ተዋናያን ነን የሚሉ አንዳንዱ ነጋዴ የፖለቲካ ነጋዴ የውስጥ ጥገኛ ኃይሎችን ከውጭ ጠላቶቻችን ጋር አቀናጅቶ ኢትዮጵያን ለማፍረስ የሚሰራው በፖለቲከኛ ሰበብ የኢትዮጵያን ብሔራዊ ጥቅም አሳልፎ ሊሰጥ የሚዶልተው የፖለቲካ ፓርቲው ብቻ ሽግግር ሲጠይቅ ነው የኖረ። አሁንም ዛሬም በባለፈው ሽግግር ሲጠይቁ ነበር። አይ ምርጫ ሳይሆን ሽግግር ያስፈልጋል። ዛሬም ቢጠይቋቸው ሽግግር ነው የሚያስፈልግ የሚሉ አሉ። ነገም ሽግግር ተነቅሰውት እያጓሩ እየጮሁ ወደ ከርሰ መቃብር የሚወርዱ ብዙዎች ናቸው። በኢህአዴግ ጊዜም ሽግግር ተጠይቋል። በደርግም ሽግግር ተጠይቋል። ነገም ሽግግር ይጠይቃሉ። ዓላማቸው ቅርጫ ነው። ምርጫ ሲባሉ ኖ ምርጫ አይደለም አንፈልግም ሽግግር ነው የሚፈታው ይሉና ሽግግር የስልጣን ቅርጫ መሆኑን ጠፍቷቸው ወይንም ለማታለል ምን ይላሉ? ምርጫ ሳይሆን ቅርጫ ነው የተካሄደ ይላሉ። ታዲያ ሽግግርስ ብታረገው ቅርጫ አይደለም ወይ ብለህ ብትጠይቀው መልስ የለው። ተልኮ ዓላማው ኢትዮጵያ ማዳከም ነው። የባዕዳን ቅጥረኛ ነው። የጥገኛ ተለላኪ ነው። ዞሮ ከታች ህዝቦች ከግራስ ሩት ከታች ከጣቢያ ከቀበሌ ከመንደር ጀምሮ እስከ ላይ ድረስ ልሂቃንም በድርሻቸው ወዛደሩም አርሶ አደሩም አርብቶ አደሩም ሁሉም የህብረተሰብ ክፍል የሃይማኖት ተቋማትን የሀገር በቀሉም ዋቄፈናውም ሁሉም ይሳተፍ ይመካከር በሀገሩ ጉዳይ። ምክክር ደግሞ እንግዲህ አንደኛ የተዛባን ትርክት ለማስተካከል በጣም የትኩረት ማዕከላችን ትናንት ከሆነ መገልበጣችን አይቀርም። የለም ትናንትን እንዳለ ሙሉ ለሙሉ ዜሮ አጥፍተን ስለ ነገ ብቻ እኒካን ከትናንት ልንማራቸው የሚገቡ መልካም እሴቶችን ልናስተካክላቸው የሚገቡ ደግሞ ለነገ ደንቃራ የሚሆኑ ጉዳዮችን ሳናያቸው እንዳንቀር ሳንዳሳቸው እንዳንቀር ያማከለ ሰፊ ትኩረታችን ግን ልኩል ጊዜ እንደ መኪና እንደ ተሽከርካሪ የትናንቱን ለማየት ያለፍነውን ለማየት ከኋላም የሚመጣ ስለሚኖር ስፖኪዮ ያስፈልገናል። በግራ በቀኝም ግን ትንሽ የበለጠ ትኩረት አቅጣጫችን የፊቱ ስለሆነ ሰፊ የፊት መስተዋት ያስፈልገናል። ብንገለብጠው ስፖኪዮን የፊቱን መስተዋት የፊቱን ደግሞ የስፖኪዮ መስተዋት ብናደርገው እንገለበጣል። ዞሮ ኢትዮጵያውያን ስለ ትናንት ታሪካችን ላይ መልካሙን ነገር ቀስመን የሚስተካከለውን በህግም በመዋቅርም በአስተዳደርም መፍትሄ አበጅተንለት ሁላችንም በአንድ ሀገር ልጅነት በዜግነት እኩል መብት እንዲኖረን በዜግነት ሱርማው ከሀደሬው ሀደሬው ከዳሞቴው ዳሞቴው ከጋፋቱ ጋፋቱ ከቅማንቱ ቅማንቱ ካገው ብሌኑ አፋሩ ሁሉም ኢትዮጵያ ውስጥ ያሉ ኦሮሞው ወላይታው ሲዳማው ሁሉም በአንድ ሀገር ልጅነት በዜግነታችን ተከብረን የምንኖርባት ሀገር። ያ ደግሞ የዜግነት መብት የሚያረጋግጠን ደግሞ መዋቅራዊ ወሳኝ መነሻ የሆነው የጋራ ቃል ኪዳን ሰነዳችን ህገ መንግስቱ ምን ይምሰል? ህገ መንግስቱን መሬት ላይ ለማውረድ ደግሞ የሚያስችሉ የተቋማት ግንባታ፣ የአስተዳደር ወሰኖች፣
እነዚህ በምን አግባብ ይፈቱ? ከምንም በላይ የኢትዮጵያ ታሪክ የጦርነት ነው። ገሚሱ ስልጣን ለመንጠቅ፣ ስልጣን ለማስመለስ፣ ገሚሱ ከውጭ ወራሪ የኢትዮጵያን የግዛት አንድነትና ሉዓላዊነት ለመጠበቅ። ስለ ጦርነት እኛ ልናስተምር፣ ጦርነት አይጠቅምም፣ የሚወድመው ንብረት ነው፣ የሚማገደው የሰው ልጅ ነው ማለት ያለብን እኛ ነን። እነሆ ዛሬ ኢትዮጵያውያን ከታች ጀምሮ በአራቱም አቅጣጫ ሊመክሩ ከትመዋል በአንድ አዳራሽ። ይሄ ቀን ታሪካዊ ቀን ነው። ከደቡብ አፍሪካ እርቅ፣ ከሩዋንዳ እርቅ የራሱ የሆነ መጨረሻ ላይ የልሂቃን ኮንፈረንስ በመሆኑ ውጤቱ እዚህ ግባ የሚባል ባይሆንም ከየመን እንደተማር ነው እንደምንማረው በሀገራዊ ምክክር ኮሚሽኑ ያልቀረበ ጥናታዊ ወረቀት የለም። ከየሀገሩ ሰዎች እየመጡ ልምዳቸውን አካፍለዋል። በእኛ ሀገራዊ ምክክር ዲያሎግ ወቅት እነዚህ ጠንካራ ጎኖቻችን ነበሩ፣ እነዚህም ባለማድረጋችን ደግሞ እንደዚህ አይነት ችግር ያጋጥማል፣ እናንተ ይህን ተግብሩ። ያ ሁሉ ተወስዶ ደግሞ ከኢትዮጵያዊ እሴት አንጻር ተቀምረዋል። ኢትዮጵያ ሁልጊዜ ችግር በገጠማት ቁጥር፣ ትንሽ ቁስለት ባጋጠማት፣ ትንሽ ግጭት ባጋጠመ ቁጥር በግራና በቀኝ ላሉት የጦር መሳሪያ እየሰጡ ለማባላት የሚያሰፈስፉ ኃይሎች አሉ። እነሱን በቃ የምንልበት አዲስ ታሪክ የምንጽፍበት ከኛም ባሻገር ለመጪው ልጆቻችን ጠንካራ የበለጸገች በቀይ ባህር ቀጠና ተሰሚነት ያላት አንከር ስቴት የሆነች ለምሳሌ በ2050 የዛሬ 24 ዓመት 250 ሚሊዮን የሚኖረው ይህ ህዝብ፣ በአፍሪካ ግንባር ቀደም ኢኮኖሚ የሚኖረው ይሄ ህዝብ በጎረቤቶቹ 5 ሚሊዮን 3 ሚሊዮን 1.5 ሚሊዮን ወዘተረፈ በሚኖራቸው ታፍኖ ሊሞት አይገባም። ቀይ ባህርን ያጣነው ክቡር ጠቅላይ ሚኒስትሩ አስቀምጠውታል። እኛ በውስጥ ጉዳዮች ስንነታረክ የአሸናፊና ተሸናፊ እያል ድቤ ስንመታ ተዘጋብን። ትናንት ያንን ያደረጉ ሴረኞች ዛሬም እድል አለ። በየቦታው 2-3 እየሆኑ እየተኮሱ ያሉ ኃይሎች አሉ። እስቲ እነሱን እንደግፍ ብለው በግራና በቀኝ እየተጠራሩ ነው። ይህንን በቃ ልንል የምንችልበት ቀን ዛሬ ነው። ልክ የደቡብ አፍሪካው፣ የሩዋንዳ፣ የየመን፣ የሌሎች ሀገራት ምን ስኬት አላቸው፣ ምን ወደቁ እንደምንለው ሁሉ የኢትዮጵያ አጠቃላይ የዛሬ ኮንፈረንስ 40 ቀን እንደዚህ ነው የተመካከሩ። በምክክሩ እንደስተነ ተገኘ መጨረሻ ውጤት ኖረው ይሄ በሚተገበርበት ጊዜ ይህን ውጤት አመጣ። ቢት ፖዘቲቭ ኦር ኔጌቲቭ፣ በዚህ ኢትዮጵያ የዛሬው ቀን ታሪካዊ ቀን ነው። ለምክክሩ ተሳታፊዎች እንደ ጌትነት፣ ለምክክሩ ተሳታፊዎች እንደ ጋት ሚዲያ እናንተን ወክዬ የምለው ልክ አንድ የህዝብ ተወካዮች ምክር ቤት የተመረጠ አባል ለህሌናው ለመረጠው ህዝብና ለህገ መንግስቱ ታምኖ ሐሳቡን እንደሚያንሸራሸር ተግባሩን እንደሚወጣ ሁሉ በአራቱም ማዕዘን ህዝብ ወክለው የመጡ የምክክር ኮሚሽኑ ተሳታፊዎች አንድም ህሌናቸውን፣ ሁለትም የመጪውን ትውልድ፣ ሶስትም ታሪክን እና እውነትን አስበው እበልጣለሁ አንሳለሁ ሳይሉ ስለ ኢትዮጵያ የሚበጀውን፣ ስለ እኛ የሚበጀውን፣ ስለ ልጆቻችን ስለ ልጆቻችን የሚበጀውን ታሪካዊ ስራ እንዲሰሩ አደራ ማለት እፈልጋለሁ። እንኳን ለዚህ ታሪካዊ ቀን አደረሰን አደረሳችሁ እያልኩኝ ሁለተኛው መረጃ እንግዲህ በሰኔ ወር ብቻ ወደ 3 ጊዜ ወደ መቀሌ ለመጓዝ አቅደው 3 ጊዜ ተሰርዟል። እሱን ተከትሎ እንግዲህ አንደኛ የአሜሪካ ኤምባሲ በሰኔ ወር ብቻ የምታስታውሱት ምክክር ያስፈልጋል፣ ሁሉን አቀፍ ሁሉን አካታች የሆነ የትግራይ ልሂቃን የማህበረሰብ ክፍሎች ሊመካከሩ ይገባል በፖለቲካዊ ጣፈንታቸው። በዚህ ሂደት የአሜሪካ ህዝብና መንግስት ይደግፋል የሚል መግለጫ ወጣ። ከዛ አልፎ ጦርነት ለመቀስቀስ 24/7 ለሚጎስሙ በተለይ እነሱ የማይዋጉ የነሱ ልጆች የነሱ ቤተሰቦች የእሳቱ ወላፈን የማያገኛቸው በርቀት ያሉ ትግራይ ውስጥ ጦርነት ከተፈጠረ ትግራይና ኢትዮጵያ ከተዋጉ ወይንም
ሌላ ጋባዥ ጋብዘው የጦርነት ተጋባዥ አምጥተው ሲዋጉ የነሱ ራሳቸውን ጨምሮ ቤተሰቦቻቸው የበለጠ ተድላና ድሎት የሚያገኙትን የተለዩ የፖለቲካና የሚሊተሪ አመራሮች የቪዛ ሪስትሪክሽን ተጣለባቸው። ከዛም ባለፈ የስልክ ልውውጦች የሚታዩ የሚነገሩ የማይነገሩም የተለያዩ ማሳሰቢያዎች፣ ማስጠንቀቂያዎች፣ ምክሮች ሲለገሱ ነው የቆዩት። እነሆ በዛሬው ዕለት ደግሞ ለአንድ ቀን የስራ ጉብኝት ይመለሳሉ። 11 ሰዓት ከ10 11 ከ50 አካባቢ ይመለሳሉ። በኢትዮጵያ የአሜሪካ አምባሳደር አርቪን ጆሴ ማሲንጋ ወደ መቀሌ አምርተዋል። ተከታትላችሁታል ብዬ ተስፋ አረጋለሁኝ። በዛ በአሉላ አባነጋ ኤርፖርት ሲደርሱ አምባሳደር አዲስ ዓለም ባሌማ ተቀብለዋቸዋል። ቀጥሎ ከህወሓት ምክትል ሊቀመንበር እና ደግሞ አሁን የዛ የድራኮኒ ያለው ማለት በዓለም ታሪክ እጅግ አሰቃቂ የሆነው ህግ አርቃቂ የአዋጅ 366/2018 ነገ የሚያፍሩበት ዛሬ ሆይ ሆይ ብለው ነገ የሚያፍሩበትን ህግ ያረቀቁት አቶ አማኑኤል አሰፋ ጋር ተወያይተዋል። በውይይቱ አስተማማኝ የሆነ መረጃ ያገኘሁት ብዙ ጉዳዮች ተነስተዋል። የመጀመሪያ በህወሓት በኩል የግዛት አንድነትና ሉዓላዊነታችን ሊረጋገጥ ይገባል። 40% የትግራይ ክልል ወይም ምዕራብ ትግራይ የሚባለው ወልቃይት ጠገዴ ሰቲት ሁመራ በፌዴራል መንግስት እጅ ነው ያለው። ታጣቂዎች አሉ፣ በዛ የተከዜ ዘብን ማለት ነው። ታጣቂዎች አሉ፣ እነሱ ለቀው ሊወጡ ይገባል፣ የግዛት አንድነታችን ይመለስ የሚል ጥያቄ አቅርበዋል። አምባሳደር አርቪን ጆሴ ማሲንጋ ወደ ወልቃይት አምርተዋል። ያለውን ጉዳይ ያውቃሉ። ተፈናቃዮች ቢመለሱ እንቀበላለን ብሏቸዋል አስተዳደሩ። ለዚህ ማረጋገጫ አግኝተዋል። የጎደለም ካለ ሞልተን ህዝባችንን አስተባብረን ከተፈናቃዮች ጋር ምንም አይነት ችግር የለብንም ይምጡ የሚል አግኝተዋል። ህወሓት ደግሞ ምንድን ነው እያለ ያለው? አስተዳደሩ ይፍረስ፣ የተከዜ ዘብ ወዘተረፈ የሚባል ነገር አላቅም፣ ይፍረስ፣ አዲስ የጨመሩት አለ፣ የመጡ የሰፈሩ ሰፋሪዎችም አሉ፣ እነሱም ይውጡ። እኔ የምመራው አስተዳደር ተፈናቃዮችን ይዞ ይግባ ነው። የኢትዮጵያ ፌዴራል መንግስት ደግሞ የብሔራዊ ኮሚቴ አቋቁሟል። የትግራይ ጊዜያዊ አስተዳደር የነበረበት የቴክኒክ ኮሚቴ፣ የአፋር ክልል፣ የትግራይ ክልል ጊዜያዊ አስተዳደሩ፣ የአማራ ክልል፣ የፌዴራል ፖሊስ፣ ሌሎች አባላት ያሉበት ደግሞ እንደገና ቴክኒካል ኮሚቴ ኦፕሬሽናል ኮሚቴ አቋቁሟል። ተፈናቃዮችን መለሱ ሲባል አይመለሱም። ለምን? እንኳን እነዚህን ተፈናቃዮች ልንመልስ እዚያም ያሉ ተፈናቃዮች የሰብአዊ ጉዳት እየደረሰባቸው ነው፣ እየታሰሩ ነው፣ እየተንገላቱ ነው ወዘተረፈ የሚል በራሳቸው ብቻ ስለማይበቃ ይከፍላሉ። የተለያዩ ተቋማት መግለጫ እንዲያወጡላቸው ያደርጋሉ። የግዛትና ሉዓላዊነት ጉዳይ ተነስቷል። ተፈናቃዮችን መመለስ በተመለከተ ተነስቷል። የፌዴራል በጀት የነዳጅ እና የሸቀጦች እንዳይዘዋወሩ የተለያየ መሰናክል እየፈጠረብን ነው የሚል ጥያቄ አንስተዋል። ፓርቲው የፕሪቶሪያ ስምምነት የተፈራረመ ነው። ስለዚህ በዚህ ጉዳይ በፕሪቶሪያ በተፈራረምነው ጉዳይ ለመመካከል ለመነጋገር ህጋዊ እውቅና ሊመለስልን ይገባል። እንግዲህ ፕሪቶሪያ ስምምነት ላይ ከአሸባሪነት ይነሳሉ ነው የሚለው። ከአሸባሪነት ማ ተነሱ። አውቶማቲካሊ የህዝብ ተወካዮች ምክር ቤት ከመጣ በኋላ ተሰብስቦ ከአሸባሪነት ተነሱ ዘንድ ድጋሜ መመዝገብ ነው። ድጋሜ ለመመዝገብ ደግሞ አዋጅ ተሸሽሎ ከአዋጅ ቀጥሎ መመሪያ፣ ደንብ፣ ህግ ጸድቆ እንግዲህ ያው ዲቴሉን የምታውቁት ነገር ጊዜያችሁን አልወስደም። የፓርቲው ህጋዊ ሰውነት መመለስን በተመለከተ እሱን አንስተዋል። ምክር ቤቱን የመለስ ነው ወይም ውዝፍ መንግስት የሚባለውን የመለስ ነው። የፕሪቶሪያ ስምምነትን መንግስት ሊያከብር ስላልቻለ ከላይ ያልኩትን ያነሳሁትን የግዛት ሉዓላዊነት፣ ተፈናቃዮች መመለስ፣ የፌዴራል የበጀት ድጋፍ፣ የፓርቲው ህጋዊ እውቅና ለማግኘት ጦርነት እየተዘጋጀ ነው። በፈትለ ወርቅ ያነሳችው ነገር በድጋሚ በአማኑኤል በኩል ተነስቷል። በሁሉም አቅጣጫ ትግራይን ለመክበብ የፌዴራል መንግስቱ ትጥቁንም ስንቁንም ሁሉንም ኃይሎች እያስጠጋ ነው በሚል አቅርበዋል። የቪዛ እግድና ሌሎች ጉዳዮችን አሁንም አንስተዋል። በተለይ የሰብአዊ ድጋፍ ሊደረግልን ይገባል፣ እኛ የአሜሪካ አጋር ነን ወዘተረፈ የሚል ወሬ አውርተዋል። ከፕሪቶሪያ ስምምነት ውጭ ሌላ ነው የምንፈልገው። በሌላ አገር ላይ
ሌላ ጋራንቲር ኑሮ እንደገና ድርድር እንፈልጋለን የሚል አቅርበዋል። ወራስ በአምባሳደር ጆሴ ማሲንጋ በኩል በሱዳን ውስጥ በሱዳን ጦርነት የእርስ በርስ ጦርነት ያላቸው ተሳትፎ አንድ ከኤርትራ ጋር በመሆን ጦርነት ለመክፈት ከሌሎች ሀገር ውስጥ ታጣቂዎች ጋር የሚነሳ ጥያቄ አለ። መረጃዎችም ማስረጃዎችም አሉ። እሱ ተነስቷል። በምንም ታምር አሜሪካ የፕሪቶሪያ ስምምነት እንዲጣስ አትፈቅድም። ይህንን ያቋቋማችሁትን ውዝፍ ብላችሁ የጠራችሁትን ምክር ቤትም ተቀባይነት የለውም። ጊዜያዊ አስተዳደሩን መልሱ። ለጦርነት የምታደርጉትን ዝግጅት በአስቸኳይ አቁሙ። ከኤርትራ ጋር በሱዳን እርስ በርስ ጦርነት ከሌሎች መንግስትን በኃይል ለመጣል ከሚንቀሳቀሱ ታጣቂዎች ጋር እያደረጋቸው ያለውን ዝግጅት አቁሙ የሚል ጥያቄ ቀርቦላቸዋል። ወይራስ ይሄ ከቀረበ በኋላ በአቶ አማኑኤል በኩል የቀረበው ምንድን ነው? እኛ በራችን አሁንም ለሰላም ዝግጁ ነን፣ በማንኛውም ጊዜና ቦታ ለሰላም ለመስራት ዝግጁ ነን የሚል የተለመደ የፖለቲካ ንግግር አቅርበዋል። ነገር ግን አምባሳደሩ እየቀረቡ ያሉ የድርቅ ጉዳይ አለ። የዝናብ እጥረት በተለይ በሰሜኑ የሀገራችን ክፍል ድርቅ ያጋጥማል ተብሎ ይታሰባል። ድርቅስ ባያጋጥም ለጦርነት 24/7 እየተለፈፈ ጦርነት እንከፍታለን እየተባለ ሚሊሻው ልጆቹን እየተጎተቱ ወደ ጦርነት እየገባ በሌለው ኢኮኖሚ ለጦርነት አዋጣ እየተባለ ያዝ መቼ ሊያመርት ነው? ምርትና ምርታማነት እኮ ተረጋግተው ማሰብን ተገማች ሰላምን ወይንም ተገማች ሁኔታን ይጠይቃል። ዝግጅቱ ለጦርነት ነው። ሩጫው ለጦርነት ነው። የትግራይ ሀብት ይመዘበራል፣ ወርቅ ይነገዳል፣ የህገወጥ የሰዎች ዝውውር ይደረጋል፣ ታጣቂ በዶላር ይሸጣል። የሁሉ ተደርጎ በሚሊዮን ዶላር እየወጣ ጸረ ድሮን፣ የአየር መቃወሚያ ጥይት እየተባለ በሚሊዮን ዶላር ይገዛል። ከፖለቲኮ ሚሊተሪ አባላት ልጆችና ቤተሰብ ቅንጦት በተጨማሪ ሰው ይህንን ድርቅ ያጋጥማል። ይህንንም ድርቁንም ይሁን የአሜሪካ መንግስት ለክልሉ የሚያቀርበው ማለት በክልሉ ለሚንቀሳቀሱ የረድኤት ድርጅቶች በትምህርት፣ በጤና፣ በመሰረተ ልማት፣ በምግብ ራስን በመቻል ጉዳዮች ላይ፣ በመልሶ ግንባታ በእነዚህ ላይ ድጋፍ ለማድረግ ቃል የተገባውንም ለመስጠት ተጨማሪም ድጋፍ ለማድረግ በመሰረታዊነት የፕሪቶሪያ ስምምነት ልትተገብሩ ይገባል። አንድ ጊዜያዊ አስተዳደሩን መልሱ። ሁለት ይሄ ምክር ቤት ወዘተረፈ የምትሉትን በትኑ። ሶስት አራተኛ አካታች የሆነ ሁሉንም የሚያቀፍ የትግራይ ባለድርሻ አካላትን ከታች ማህበረሰቡ ጀምሮ ኢንክሉሲቭ የሆነ ምክክር አድርጉ የሚል ምክር ለግሰዋቸዋል። እሱን ካደረጉ በኋላ እንግዲህ ወደ 70 ካሬ ተብሎ የሚጠራ መቀሌ ውስጥ መቀሌ ከተማ 70 ካሬ ተብሎ የሚጠራ አለ። በዛ ሂደው ተፈናቃዮችን ጎብኝተዋል። ለተፈናቃዮች እየቀረበው ያለው የጤና የውሃ እና የድጋፍ እንግዲህ በድጋፍ ያደገ ሀገር የለም። ተፈናቃዮች መሬት ያላቸው አሉ፣ መሬት ያላቸው አሉ፣ ሲነግዱ የነበሩ አሉ፣ የመንግስት ሰራተኛ የነበሩ አሉ፣ ብቻ የሚሰሩ የነበሩ ናቸው። ቤት ምዕራብ ትግራይ እንበለው ወልቃይት ጠገዴ ሰቲት ሁመራ እንበለው የሆነ ስም እንስጠው ይመለሱ። አስተማማኝ የጸጥታ ዋስትና ይሰጣቸው። አቅም በፈቀደ መጠን የወደመ ንብረታቸው ይተካላቸው። እንተባበር፣ እንደጋገፍ። አንድ ነገር ነው። የለም ውድብ ትዳን ብሏል ተፈናቃዩ አስቸጋሪ በሆነ ሁኔታው ነው በሚል ማሳጅ አድርጎ በግራም በቀኝም ከየትም ለሚመጣው ይሄውነስ ተፈናቃዮች አሉብን ጦርነት አያስፈልግም ብለው የትግራይ ሊቃን ሲቀሰቅሱ እና ተፈናቃዮች እንደዚህ ሆኑ እያሉ ለማሸማቀቂያ ከመጠቀም ተፈናቃዮች ይመለሱ። ግን ችግሩ ምንድን ነው? ተፈናቃዮች ከተመለሱ እነሱ ከወንበር ከፌዴራል መንግስት ስልጣን እነሱ እኮ ከ4 ኪሎ ስልጣን ተፈናቅለናል ብለው ነው የሚያስቡ። እኛ አስተማማኝ ስልጣን የለንም፣ የተንጠለጠለ ነው። ከወንበራችን ተፈናቅለናል፣ ከጥቅማችን ተፈናቅለናል፣ ከምንዘርፍበት ቦታ ተፈናቅለናል። እኛ እንመለስ፣ እኛ ከተመለስን በኋላ የእናንተ ይደርሳል ነው እያሉ ያሉት።
እንግዲህ አምባሳደር አቨን ጆሴ ማሲንጋ ይህንን ማስጠንቀቂያ ሰጥተዋል። እንዳልኳችሁ የህወሓት ሚዲያዎች ዲዛይን ማድረግ የፈለጉ ከፕሪቶሪያ ጋር የተያያዘ አይደለም፣ ከሰላም ጋር የተያያዘ ጉዳይ አይደለም። ዋናው የመጡበት ጉዳይ የሰብአዊ ድጋፍ በማድረግ የረድኤት ድርጅቶች አሜሪካ የምትደግፋቸው የረድኤት ድርጅቶች የጤና፣ የትምህርት፣ የመድኃኒት እና ሌሎች ድጋፎችን በማድረግና ሊያጋጥም በሚችለው ድርቅ ዙሪያ ላይ እሱን ተመርኩዞ የሪሃብሊቴሽን የመልሶ የድጋፍ እቅድ ለማዘጋጀት ነው የሚል ነው ናሬሽን ሰሩ የነበሩት። አንዳንዶች እላፊ ሂደው ምንም የመጡት እርባና የሚሰጡ አይደሉም። አምባሳደሩ ሁሉንም ነገር በጉልበታችን እንፈተዋለን በግልጽምና ወዘተረፈ እያሉ እየጻፉ ያሉ አሉ። ያው እንግዲህ እሱን የምታዩት ነው የሚሆነው። በእርግጠኝነት ምሽት ላይ የህወሓት ልሳናት አምባሳደሩን ወደ ማንጓጠጥ ይገባሉ። ጉዳዩ እውነታው እሱ ስለሆነ ማለት ነው። አፍርሱ፣ መሰረት የምትሉትን መንግስት አፍርሱ። ከፌዴራል መንግስት ጋር በትብብር ለመስራት የመጀመሪያ ጊዜያዊ አስተዳደርን መልሱ። ዘንድ ጊዜያዊ አስተዳደሩ ውስጥ እዛ ድርሻ ይኖራችኋል። ሌሎችም የተካተቱበት ጠንካራ ጊዜያዊ አስተዳደር ተመስርቶ የፕሪቶሪያ ስምምነት አተገባበር ላይ ሰፊ ውይይት ማድረግ ይቻላል። የፌዴራል መንግስት የፕሪቶሪያ ስምምነትን ለማክበር ለማስከበር ዝግጁነት አለው። ጦርነት ሊከፍትብን ነው እንደዚህ ዝግጅት አለው ወዘተረፈ የምትሉት ትክክል አይደለም ተብለዋል። የፕሪቶሪያ ስምምነት ሙሉ ለሙሉ ከተተገበረ እኮ ዛሬውኑ የኢትዮጵያ መከላከያ ሰራዊት ድንበር ላይ መስፈር የቀደመ አየር ኃይሉንም በሙሉ እና ይሄ የተነገራቸው ሁኔታ አለ ማለት ነው። አነጋግረዋል ሰባካሪ የሚገኙ ተፈናቃዮችን። በተመሳሳይ አፈሳው፣ ወታደራዊ ምልመላው፣ አስገድዶ መመልመል ተጠናክሮ እንደቀጠለ ነው። ራሱን መንበረ ሰላማ ብሎ ከኢትዮጵያ ኦርቶዶክስ ተዋሕዶ መንበረ ተክለ ሃይማኖት በመገንጠል እኔ በጣም ለመመጻደቅ ምናምን አይደለም ወይ ስለሚባል አይደለም። እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ። ስለ አባቶች ለመፍረድ በአባቶች ላይ አስተያየት ለመስጠት የሚያስችል አንድም አይነት ብቃት የለኝም። እውነቴን ነው የምላቸው። ነገር ግን በጸሎታቸው፣ በመዝሙራቸው፣ በስብከታቸው በዕለት ከዕለት 24/7 ኑሯቸው እኛም የበደሉንን ይቅር እንደምንል አንተም በደላችንን ይቅር በለን ብለው የሚጸልዩ አባቶች በሰሜኑ ጦርነት ወቅት በነበረው በደሎች ይኖራሉ፣ መገፋቶች ይኖራሉ፣ ጭቆናም ገጥሟቸው ሊሆን ይችላል፣ የተለያየ ችግር አጋጥሟቸው ሊሆን ይችላል፣ ወይም አጋጥሟቸዋልን ብለን እንውሰድ። ያንን ይዞ ፖለቲከኞች ፕሪቶሪያም ሂደው ዋቴቨር ተደራደሩ፣ ችግራቸውን ፈቱ። እሱ ችግራቸው ያልተፈታው ለምንድን ነው? እንግዲህ እዛ ውስጥ ህወሓት ውስጥ ገዥ መደብ አክራሪ የሆነ የህወሓት ዋናው ፋውንዲንግ እኛ ነን ብሎ የሚያስብ ፓርቲ ሆኖ ሲያበቃ በሂደት ግን ወደ ፊውዳሊዝም የሄደ ፊውዳሊስት ነኝ እኔ ነኝ የኔ ስርወ መንግስት ነው የሰባት ስርወ መንግስት ነው ብሎ የማይናገር ግብ ግብ አለ። አሁን እዛ ውስጥ ህወሓትን ካለው ለመንጠቅ በግራ በቀኝም ያለው እዚህም እዛም የሚጮው የትግራይን ህዝብ አስበው የሚንቀሳቀሱ ጥቂቶች ናቸው። ጥቅም አለኝ ፓርቲው የኛ ነው የሚል አድብቶ የሚጠብቃለ፣ በግልጽ የሚከራከራለ። አሁን ደግሞ ከእጃችን ሊወጣ ነው ብለው ምክር ቤት መለስ ዋቴቨር ብለው ፖለቲካውንም ገንዘቡንም ኢኮኖሚውን ጠቅልለው በግራና በቀኝ የሚጓተቱ ኃይሎች አሉ። እዚህ ውስጥ ወሳኙ ነገር ለማንም ማለት የሚፈልገው እኔ የትግራይ ህዝብ እንዲያሸንፍ ለማድረግ ዝቅ ማለትም ተገቢ ነው። ፖለቲከኞች የተለያየ ፍላጎት ኑሯቸው አንድ የሚያደርግን ጉዳይ አለ ብለው ሲያስቡ በዓለማዊ ህግ ይስማማሉ። የመንፈስ አባቶች ግን በሰማያዊው ነው። ፍርድም ከሰማይ ነው የሚጠብቁ። ጸሎታቸውም ለሰማዩ ፍትህ እውነት ነው። ያ ማለት ምድር ላይ በደል ይኑር እያልኩ አይደለም። እነኚህ ሰዎች ተገነጠልና አሁን ለጊዜው ፓትርያርክ የማንሰይመው አቡነ ማትያስ ስላሉ ነው። አቡነ ማትያስ እንዲህ በተፈጥሮ የሚሆኑ ዋቴቨር ደግሞ ከለቀቁ የራሳችንን እንሰይማለን።
መንበር ነው ያቋቋሙ፣ መንበረ ሰላማ ብሎ። ያ የመንበረ ሰላማ ማለት ልክ እንደ ኤርትራ ወይም ሉዓላዊ እንደሆነ ሀገር ማለት ነው። የቀረችው ማነች? ፓትርያርክ ስላልሰየሙ። ይህን ያደረጉት አባት እንግዲህ አቡነ ናትናኤል ታስታውሳላችሁ። ምን አሉ? ወጡና በጉልበት የሚደረግ ወታደራዊ አፈሳን አወግዛለሁ፣ ትክክል አይደለም ብለው አስተያየት ሰጡ። ወዲያው መጡና የህወሓት አፈቀላጤዎች በአስቸኳይ ይቅርታ ይጠይቁ፣ በአስቸኳይ ተልኳላቸው ተብሎ እንግዲህ አስቡ፣ የመጨረሻ ይወገሩ ተባለ። ከዛ በኋላ ሌሊት ላይ ጥይት ተተኮሰባቸው። ያ ጥይት መተኮስ ብቻ ማለት ነው። መግለጫ ወጣ። እሱን ተከትሎ ታሰሩ፣ እስር ቤት ታሰሩና አክሱም ላይ በ300 ሺህ ብር ዋስ ተፈቱ። ዛሬ ቢቢሲ ትግረኛ ይዞ ወጥቷል። መረጃውን አንብቡት ፕሊዝ። በ300 ሺህ ብር ዋስ ከተፈቱ በኋላ አሁን ሙሉ ለሙሉ ስልኮቻቸው ተወስደዋል። የኮሚኒኬሽን አፓረስ የላቸውም። ከዛች ቤታቸው ከአክሱም ጽዮን ግቢ ወደ ጸሎት ቤት እንኳን ለመሄድ ሲቪል በለበሱ ጀነራል ምግበይ ኃይለ በመደበላቸው ጠባቂዎች ነው የሚገናኙት። የሚሄዱት ወደ ቸርች ሹፌራቸው የለም ተሰናብቷል። ቤታቸው ያለች ምግብ የምታዘጋጅላቸው ብቻ ነው ያለችው። ከዛ ውጭ 24/7 ጥበቃ ውስጥ ነው ያሉት። አስቸጋሪ ነው። እኔ ይፈቱ። አባት እንደዚህ ማንገላታት ተገቢ አይደለም ምናለው። ግን አባቶቻችንም እኔ የፖለቲካ መጠቀሚያ መሆን የለባቸውም። በክርስቶስ ክርስቲያን ከተባለ አንድነት መስበክ የሚጠበቅባቸው አባቶቻችን የፖለቲከኞች የተለላኪዎች ተለላኪ መሆን የለባቸውም ብዬ ባይገባኝም ለአባቶች አስተያየት መስጠት እፈልጋለሁ እና ያለው እሱ ነው። ምናልባት በተመሳሳይ ዛሬ ኮረም የቴክኒክና ሙያ ማሰልጠኛ ኮሌጅ ላይ አንድ የአካባቢው ተወላጅ ተኩስ ከፍቶ ከፍተኛ ተኩስ ከከፈተ በኋላ በዛ እንግዲህ ወደ 2 የአርሚ 31 ታጣቂዎች ህይወታቸው ማለፉን፣ ይሄ አስተማማኝ መረጃ ነው የምነግራችሁ። 2 ታጣቂዎች ህይወታቸው አልፏል። ሌሎች ደግሞ ከ8 በላይ የሚደርሱ ታጣቂዎች ደግሞ የተለያየ መጠን ያለው ጉዳት ደርሶባቸው ሕክምና እየተከታተሉ ነው ያሉት። ይህንን ካደረገ በኋላ ግድያውን ፈጽሞ መሳሪያውን ይዞ ወደ በረሃ ከኮረም ወጥቶ ሄዷል። ዘን ህወሓት በአካባቢው ያሉ በጋራንን ብለዋል ያሉ የፋኖ ታጣቂዎችን እያሰሩ ነው ያሉት፣ እያሳደዱ አብሯቸው ያሉትን ሳይቀር። በተመሳሳይ መቀሌ ያሉት እነ ሄኖክ ኪዳኔ ደግሞ የአፋብን የአማራ ፋኖ ብሔራዊ ንቅናቄ ወሎ ምኒልክ እዝ ብለው ራሳቸውን የሚጠሩት መቼም አሳዛኝ ነው። እኔ ስለ እውነት ነው የምላችሁ፣ እኔ አፍራለሁ። እሱን ተከትሎ ምንድነው ያንን ጥቃት የፈጸመውን በአስቸኳይ ይዛችሁ ለህወሓት አስረክቡ ወይንም እርምጃ ወሰዱ የሚል ጥብቅ ትዕዛዝ ሰጥቷል። ሄኖክ ኪዳኔ መቀሌ ነው። የጎንደር ፋኖ አንድነትን ተከትሎ አንድነት የሚለውን በኮቴሽን አድርጉልኝ። በወሳኝነት ደግሞ በወልቃይት ጠገዴ አንደራደርም፣ ህገ መንግስቱ እንዲቀየር እንሰራለን፣ በአማራ ላይ ዘር ማጥፋት ከፈጸሙት ጋር አንሰራም፣ በብሔራዊ ጥቅሞቻችን ላይ ምንም አይነት ድርድር የለም፣ ኢትዮጵያ በኢትዮጵያ አንድነት ላይ ልዩነት ያላቸው አገር እናፈርሳለን ወዘተረፈ በሚሉት ላይ አብሬ አልሰራም ማለቱ ተከትሎ እጅግ ከፍተኛ የሆነ ቀውስ ተፈጥሯል። በዚህ አንድነቱን ባመጡት ወይም እነዚህን ነጥቦች ያነሱትን ላይ እርምጃ ለመውሰድ እርስ በርስ ተኩስ ለመክፈት እየተንቀሳቀሱ ነው ያሉት። በነ ዘመነ በኩል ትዕዛዝ ተሰጥቷል። እሱን ተከትሎ ተኩሶች አሉ እዚህም እዛም። የፋኖ አባላት እርስ በርስ እየተተኳኮሱ ነው ያሉት። ያው ትከታተሉታላችሁ ብዬ አምናለሁ። እኔ ለወንድሞቼ
በአማራም በኩል በትግራይም በኩል በአፋሩም በሶማሌው ቤትም በጦርነት የኢትዮጵያን መንግስት እንጥላለን ብለው ለሚያስቡ ሰዎች አይሳካም። ውጤት አይመጣም። በማይመጣበት ውጤት ህዝባችሁን አታጎሳቡት። ቢያንስ ህዝቡ በሰላም ገበያ ወጥቶ ይግባ፣ ልጆቹን ያስተምር፣ ባለችው የማምረት አቅም ያምርት፣ የምርታማነቱ ደጋፊውን አስተዋጽኦ አድርጉ። በውጭ ናችሁ ያዘው በተሰራ ቀን ተመካክረው ህግ አርቅቀው። የትኛውም ሀገር ትናንት መጥፎ ታሪክ አለ። የትኛው አሜሪካ ብትሄዱ የባሪያ ንግዱ፣ የባሪያ ብዝበዛው፣ ቅኝ ግዛቱ እሱን የወጡት በጋራ ተመካክረው ምክክር አድርገው ህግ አርቅቀው። ማርቀቅ ብቻ አይደለም የማይሸራረፍ ህግ አበጅተው የሌሎች ሀገራት የምትኖሩበትን ሀገር አያታችሁ ያልሞተበት ደግሞ በሄዳችሁበት አገር በነገራችን ላይ አምስተርዳም የምትኖር ከሆነ አሜሪካ የምትኖር ከሆነ ጀርመን የምትኖር ከሆነ በጀርመን የፖለቲካ ስርዓት ውስጥ ግባ። ጀርመን እየኖርሽ ኢትዮጵያ ውስጥ አትንቃ። የኢትዮጵያን ፖለቲካ አትተንትን። እስራኤሎችን እዩ። በነገራችን ላይ በዚህ ረገድ ኤርትራውያንንም እዩ፣ ኬንያውያንን እዩ፣ ናይጄሪያዎችን፣ ሶማሊያን እዩ። ባለው በሀገሩ ስርዓት ተምረው ምን ብለው ከታችኛው የቀበሌ ወይንም የታችኛዋ ክላስ ጀምሮ በየአስተዳደር እየተሳተፉ ስለ ሀገራቸው መልካም ውጤት እንዲመጣ እስከ ላይ ድረስ እየሰሩ ያንን አበረታቱ። ግድ የለም የተርጫና ደንበጫ ፖለቲካ እኛ እዚህ አለንለት እና እንዲሁ ቢያንስ በሳምንት አንድ ቀን ስለ ተርጫና ደንበጫ ወሩ 24/7 ተርጫ ደንበጫ። ለዛም የራስህን ልጅሽን ትምህርት ቤት አድርሰህ አንድ ጊዜ ብትጓደል ችግር ስለሆነ የቢል ኤቭሪቲንግ ከተሰሩ በኋላ እዚህ ሀገር በችግር የሚኖርን ማህበረሰብ ጥይት የሚተኩስበት ባካችሁ እሱን አታድርጉ። ጥይት መግዣ መላክ ብቻ ማለት ነው። ሰው ጥይት ቃታ እንዲስብ የልዩነት ሀሳብ አትዝሩ። ይሄ ነው ሀገራዊ ምክክር። ደቡብ አፍሪካ እንደዚህ አድርገዋል፣ ሩዋንዳ እንዲህ አድርገዋል፣ የየመን የልህቃን እንደዚህ ነው የሆነው፣ ከናይጄሪያ ቢያፍራ እንደዚህ ልንማር እንችላለን፣ የእኛ እንዲህ ነው የሚል ምሁራዊ አስተያየት ስጡን። የምትኖሩበት ሀገር አውስትራሊያ የምትኖሩ ስለ አውስትራሊያ ንገሩ። የአውስትራሊያ ክፍያ ስርዓት ምን ይመስላል? እኛ ከዛ ምን እንማር? እንዲህ ሁልጊዜ በቃ እዚህ ቁጭ ብሎ የትርፍ ሰዓት መደበሪያ እባካቸው አታድርጉት። እንዴ አሁን የአማራ ህዝብ በአብዛኛው የገጠሩ ደግሞ የኢትዮጵያ ህዝብ እንደምታውቁት የአማራም ህዝብ በአብዛኛው በገጠሩ የሚኖረው ነው የሚበዛው። 3 ዓመት ትምህርት የለም፣ 3 ዓመት ክትባት የለም። ይበቃል በሉ። የትግራይም ተመሳሳይ ነው ያለኝ ምክር። እዛ ሆነው በየቦታው መሽቀው ህዝብን እያባሉ ያሉ እነዚህ ሰዎች አሉ። ያለኝ ምክር አሁንም በድጋሜ እባካችሁ ለሰላም እድል እንስጥ። ለሺህ ዘመን ተዋግተናል፣ ለሺህ ዘመን ደም አፍሰናል። ጠብ ያለ ነገር የለም። በጦርነት ቢሆን ኑሮ እኛ ነበርን ቀድመን ባለም መሰልጠን የሚጠበቅብን። እንዳልኳቸው የአርሚ 31 እንግዲህ 2 ሰዎች የሞቱ አሉ፣ ሌሎች ጉዳት የደረሰባቸው አሉ። ልጁ ወደ በረሃ ሄዷል። የአፋብን ይዛቸው አቅርቦ የሚል ተሰጥቷል። ህዋቶችም በተለይ የአርሚ 31 አዛዦች ሙሉ ለሙሉ እያሰሩ ነው ያሉት። ምንድን ነው መሰላቸው የልጁ አካባቢ ያለኝ መረጃ፣ ቆይ ጀስት ለሚቸኪት የራያ ኮረም ቴክኒክ ኮሌጅ የራያ ወፍላ ተወላጅ ነው። እሱን ለማለት ነው። ሌላው እንግዲህ ወደ መካከለኛው ምስራቅ ስንሄድ በተለይ የዚህ የአሜሪካና ኢራን እናያለን። ያው ሞሮለስ ኤምኦዩ ባለ 14 ነጥብ የነበረው ሜሞራንደም ኦፍ አንደርስታንዲንግ መግባቢያ ስምምነቱ ተጥሷል ማለት እንችላለን። ከ20 በላይ የአሜሪካ ባህር ኃይል ተዋጊዎች ዩኤስ ኔቪ ዋርሺፕስ እና በመቶዎች የሚቆጠሩ ተዋጊ ጀቶች፣ ድሮኖች ቅኝት እያደረጉ ነው ያሉ። ወደ ኢራን የሚሄዱ መርከቦች እንዲሁም ከኢራን መነሻቸውን ያደረጉ መርከቦች በሙሉ ብሎኬድ እቀባ ተጥሎባቸዋል። እንቅስቃሴ የለም። ትናንት ማታ በተለያዩ ቦታዎች ላይ ድብደባ ፈጽማ ነበር አሜሪካ። አሁን ይህን ቀረጻ ለማድረግ ወደ እናንተ እያዘጋጀሁኝ ሞሮለስ ከ1 ሰዓት በፊትም በተመሳሳይ
ድብደባዎች ነበሩ። ሞሮለስ የመግባቢያ ጋር መግባቢያ ስምምነቱ ተቀዷል አልተባለም እንጂ ተቀዷል ማለት ይቻላል። እስራኤል በዚህ ሳምንት ቀን አስቀምጥ ካላችሁኝ እስከ ዛሬ ሳምንት ድረስ እስራኤል ልትቀላቀል ትችላለች። እንግዲህ እስራኤል ለመቀላቀል ኢራን ጥቃት መፈጸም ይኖርባታል። ኢራን ጥቃት ትፈጽማለች ወይ? አይ ቲንክ ያው ምንድን ነው የኢራን ከአሜሪካ በላይ ኢራን እስራኤልን ይፈራሉ የሚል እምነት አለ። ለምን? ስሊፐር ኤጀንቶች ሳይቀሩ ኢንተለጀንሱ በጣም ጠንካራ ነው የእስራኤል። እዛው ውስጥ ኢራን ውስጥ ኦፕሬት የሚያደርግ ኃይል አለ። እስራኤሎች ጥቃት ሲፈጽሙ አመራሩን የት ጋር እንዳለ የት እንደሚሄድ በሙሉ በዚህ በስሊፐር ኤጀንቶቻቸው በኢንተለጀንሶቻቸው አማካኝነት ስለሚያውቁ ጥቃት የማድረስ ካፓቢሊቲያቸው ኃይል አመራሩ ላይም ፎከስ ያደርጋል። የእዝ ሴንተሩን ኮማንድ ሴንተሩንም ያውቃሉ። በአብዛኛው የንባቤን ነው የምነግራችሁና መረዳቴ እናንተ አስተያየት ሊሰጡ ትችላላችሁ። በአብዛኛው ሞሳድ ሂውማን ኢንቴሊጀንስ ላይ ሰዎች ላይ ያተኩራል። የአሜሪካ ኢንቴሊጀንስ ደግሞ ቴክኖሎጂ ላይ ማዕከል ያደረገ ነው። እንግዲህ መቼም የፈለገው ብታደርጉት ቴክኖሎጂ ደጋፊ ረዳት ነው እንጂ ሰውን ሊተካ አይችልም። ዙሮ ዙሮ ግን በመጪው ቅዳሜ ከ3 ቀን በኋላ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አንድም በሊንድሲ ግራሃም ቀብር ላይ ለመገኘት፣ ሁለትም ከዶናልድ ትራምፕ ጋር ለመወያየት ቅዳሜ ወደ ዋሽንግተን እንደሚያቀኑ በዛም ከቀብር ስነስርዓቱ በኋላ ከዶናልድ ትራምፕ ጋር እንደሚወያዩ ነው እየቀረበ ያለው። ኦፍኮርስ እዚህ ላይ አሜሪካ የእስራኤል መከላከያ ኃይል ከሊባኖስ ከሶሪያ እንዲወጣ ይፈልጋሉ። ወይራስ ደግሞ እስራኤል ደግሞ የለም ከሊባኖስም ከሶሪያም የምንወጣ አስተማማኝ የሆነ የሰላም ዋስትና ስናገኝ ነው የሚል እነዚህ ክርክሮች አሉ ማለት ነው። እንግዲህ እንዴት ነው ሊፈቱ የሚለውን እናያለን። ዞሮ ዞሮ የአሜሪካ ማዕከላዊ ሴንትራል ኮማንድ ቡሼር፣ ቻባሃር፣ ጃስክ፣ ኮርናክ፣ አቡ ሙሳ፣ ባንደር አባስ የሚባሉ አካባቢ ያሉት በተለይ ይህንን የሆርሙዝ ስትሬትን ይዘው ሰርጥን ይዘው ያሉ አካባቢዎች ናቸው። የራዳር ማምረቻ፣ የኤሌክትሮኒክስ ማምረቻዎች፣ ዲፖቶች፣ የማዘዣ ማዕከላትን አልፎ አልፎም ደግሞ የሲቪል ኢንፍራስትራክቸሮችን ጥቃት እየፈጸሙ ያለበት ሁኔታ ነው ያለው። ትንንሽ ቦቶችን እነዚህ ስሞል ፋስት ቦት የሚሏቸውን የኢራን አብዮታዊ ዘብ ማይኒንግ ምንድን ነው ይሄ ባህር ውስጥ ፈንጅ ለመጣልም ጥቃት ለመፈጸም የሚጠቀምባቸው ናቸው የሚል ነው የአሜሪካ ክስ። ወይራስ ኢራኖች ደግሞ የለም እነዚህ ለሲቪል መሰረተ ልማት ለሲቪል አገልግሎት የሚውሉ ናቸው፣ አሳ ማጥመጃዎች ናቸው፣ ጥቃት እየደረሰባቸው ያሉትም አሳ የሚያጠምዱ ጀልባዎች የሚያርፉባቸው ዶኮች ነው የሚል ክሶች ይመጣሉ። ይሄ ክስ ሂዶ ጸጥታው ምክር ቤትም ድረስ የደረሰበት ሁኔታ አለ። የአሜሪካና የቻይና ተወካዮችን በጸጥታው ምክር ቤት ተከራክረዋል። የአሜሪካ ተወካይ ቻይና ለየመንና ለኢራን የሲቪል አገልግሎት የሚሰጡ የቴክኖሎጂ እቃዎችን ነገር ግን የሲቪል አገልግሎት ብቻም ላይ ሳይገደቡ ወደ ጦር መሳሪያ ሊቀየሩ የሚችሉ ድጋፍ እያደረገች ነው የሚል ክስ አቅርበዋል። እሱንም ማየት ይጠበቅብናል። እንዳልኳችሁ ኔታንያሁ will fly to DC on Saturday to attend the Lindsey Graham's funeral, meet with Trump ይላል ጀሩሳሌም ፖስት ዛሬ ያወጣው ነው። and Netanyahu tells Iran's leaders Israel will hit back if it attacked። ስለዚህ አታክ መደረግ መቻል አለበት። ወይ ኢራን አታክ ማድረግ አለበት፣ ወይ ሀውቲ አታክ ማድረግ አለበት፣ ወይ ብቻ አታክ ይደረጋል። ከየት ከኢራን ሆነ እሱን አብረን የምናየው ነው የሚሆነው። ዞሮ ዞሮ አልአረቢያ እንግሊሽ፣ አልጀዚራ፣ እንዳልኳችሁ ጀሩሳሌም ፖስት እና አናዶሉ ኤጀንሲን ለመረጃ ምንጭ እዚህ ላይ ተጠቅሜያለሁ። የበለጠ ማየት ከፈለጋችሁ በሚል ነው። የየመን ፖለቲካም ስቲል በጣም ዴድሎክ የሆነበት ሁኔታ አለ። ለምሳሌ እንግዲህ የመን ሲባል በየመን ውስጥ 3 ኃይሎች አሉ። ሳውዲ አረቢያ የሚደግፈው ዓለም አቀፍ እውቅና ያለው የፕሬዚደንሻል ሊደርሺፕ ካውንስል የሚባለው፣ ኢራን የሚደግፈው ሰሜን የመንን በአብዛኛው የተቆጣጠረ ሀውቲ፣ ኢንአክቲቭ የሆነ ሙሉ ለሙሉ ከስሟል ግን ሊባል የማይችል ያኔ ጃንዋሪ 9 2026 የዛሬ 7 ወር ገደማ ዲዞልቭ ያደረገው ተበትኛል ያለው በተለይ ያኔ ጥቃት
ሳውዲ አረቢያ ለሳውዘርን ትራንዚሽናል ካውንስሉ ለመደገፍ የሚል ብረት ለበስ ተሽከርካሪዎች ስታመጣ ኖ ይሄ ብረት ለበስ ተሽከርካሪ ለሳውዘርን ትራንዚሽናል ካውንስል የሚሰጠው ኤደንን ዋና መቀመጫ አድርጌ ደቡብ የመንን ሪፐብሊክ ማድረግ እፈልጋለሁ የሚል ስለሆነ እዛ ጋር ደግሞ ሳውዲ አረቢያ ልዩ ኢንተረስት አላት። ያ ኢንተረስቷ ሳውዲ አረቢያ ከኢንዲያን ኦሽን የምትዋሰንበት ምንም አክሰስ የላትም። በዚህ በኩል በአሰብ ትይዩ ወይንም በኤርትራ ትይዩ፣ በጅቡቲ ትይዩ የቀይ ባህር ኦኬ፣ ከጅቡቲ ትይዩ እንኳ አይደለም፣ የጅቡቲ ትይዩ የመን ያለው ሰው በዚህ በኩል ረዥም ኮስታል ላይን በቀይ ባህር አላቸው፣ በፐርሺያን ገልፍ አላቸው። በዚህ በስትሬት በሆነው በፐርሺያን እና በአብዛኛው የሚኖረው በዚህ በእንትን በኩል ነው፣ በቀይ ባህር በኩል ነው ያለው። ስለዚህ ለመውጫ እንደዚህ ደግሞ የኢራንንም እያያቸው ስለሆነ በኢንዲያን ኦሽን በኩል በአብዛኛው ነዳጅ መሰረተ ልማቷ ያለው በዛ በፐርሺያን ገልፍ በኩል ስለሆነ እንዲሁም ለኢንዲያን ኦሽን ቅርብ በሆነው በየመን ግዛት በኩል ትልቅ የነዳጅ ፊልድ ስላገኙ ያንን ወደ ኢንዲያን ኦሽን ማውጣት ይፈልጋሉ። የመን አንድ ሀገር መሆን መቻል አለበት ማለት ነው። ወራስ ዩናይትድ አረብ ኤሚሬት ደግሞ ይደግፈዋል የሚባለው የሳውዘርን ትራንዚሽናል ካውንስል ዩናይትድ አረብ ኤሚሬት ራሱ እንግሊዝም እስራኤልም ይደግፉታል የሚባለው ያ ኃይል አለ። እንዳልኳቸው የመንስ ኤስቲሲ አናውንስ ዲሶሉሽን ኦፍ ኦል ቦዲስ ኢን ዲስ ኦፕሬሽን የሚል አናዶሉ ኤጀንሲ 9 ጃንዋሪ 2026 ያወጣው አለ። ይህ ባለበት ሁኔታ እንግዲህ የየመን ሀውቲም ወደ ሳውዲ አረቢያ የሚበሩ የሲቪልም የጭነትም ወታደራዊ ምንድን ነው በራሪዎች ላይ ጥቃት ፈጽማለሁ ብሏል። ለምን የሰናም እና አጠቃላይ የሰሜን የመን ላይ በረራ ከልክሏል። በረራውን የከለከለው ዓለም አቀፍ እውቅና ያለው መቀመጫውን ኤደን ያደረገው የፕሬዚደንሻል ሊደርሺፕ ካውንስል የሚባለው ሽግግሩ ነው። የሚደግፈው ማን ነው? ሳውዲ አረቢያ። ስለዚህ የየመኑ ሀውቲ ደግሞ የእኔ ላይ የተጣለ በረራ ማዕቀብ እስካልተነሳ ድረስ ወደ ሳውዲ አረቢያ የምትበሩ ወይም ከሳውዲ አረቢያ የምትነሱ ወዮላቸው ያለበት ሁኔታ ነው ያለው። ሊዲንግ ሀውቲ ትሬትንስ ሲጅ ኦን ሳውዲ አረቢያ አፍተር የመንስ ኤርፖርት አታክ ይላል። ሌሎች ተጨማሪ መረጃዎችን በጋት ዕለታዊ ምሽት በኢትዮጵያ ሰዓት አቆጣጠር 1 ሰዓት ተኩል ወደ እናንተ አደርሳለሁኝ። ኢትዮጵያ በክብር ለዘላለም ትኖር። በድጋሚ እንኳን ለዚህ ታሪካዊ ቀን በጋራ አደረሳችሁ ማለት እፈልጋለሁ። ታንኪዩ